በአንድ ግለሰብ ላይ የመግደል ሙከራ ያደረገው ተከሳሽ በ12 ዓመት ጽኑ እስራት እንዲቀጣ ተወሰነበት። የኔነህ መልካሙ የተባለው ግለሰብ የወንጀል ድርጊቱን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ቀበሌ መዝናኛ ቤት ውስጥ ነው። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የሪከርድና ማህደር ጥንቅር ቲም ኃላፊ ኢንስፔክተር አሸናፊ ጫላም ግለሰቡ ከግል ተበዳይ ጋር መጠጥ ቤት በተፈጠረ አለመግባባት የመግደል ሙከራ ያደረገበት ሲሆን በፖሊስ ቁጥጥር ስር ውሎ ምርመራ ሲጣራበት ቆይቶ ክስ ተመስርቶበት ፍርድ ቤት ቢቀርብም የዋስትና መብቱን ተጠቅሞ በቀጠሮው ቀን አለመገኘቱን ተናግረዋል። ተከሳሹ የግል ተበዳይን ሆዶ አካባቢ በመውጋት ከፍተኛ ጉዳት ነው ያደረሰበት። ለውሳኔ በሚቀጠርበት ሰዓት ተከሳሹ በዛው ያልመጣና የጠፋ በመሆኑ ፍርድ ቤቱም በተደጋጋሚ ጊዜ ለፖሊስ ተከሳሽን እንዲያቀርብ ትዕዛዝ አወጥቷል። ፖሊስም ተከሳሽን ለማቅረብ ብዙ ጥረት አድርጓል። ግን ተከሳሹ ሆን ብሎ በመሰወሩ ምክንያት ያለማግኘታችንን ለፍርድ ቤቱ አሳውቀን የተከሳሽን ጉዳይ ሲከታተል የቆየው የፌዴራል ከፍተኛ ፍርድ ቤት ቃሊቲ 3ኛ ምድብ ወንጀል ችሎት ተከሳሹ በሌለበት በስርዓት እንዲቀጣ የወሰነበት መሆኑን ኢንስፔክተር አሸናፊ አክለው ገልጸዋል። ክሱ በፌዴራል ከፍተኛ ፍርድ ቤት ቃሊቲ ምድብ 3ኛ ወንጀል ችሎት ሲጣራ ከቆየ በኋላ ተከሳሹ በሌለበት 12 ዓመት ጽኑ እስራት ወስኖበታል። ውሳኔውን ለፖሊስ ከፍርድ ቤቱ ከገለጸ በኋላ እኛም ክትትል ስናደርግ ቆይተን ተከሳሹን በክትትል እና በአስገዳጅ ልንይዘው ችለናል። ተከሳሹ ከተያዘ በኋላ ወደ ቃሊቲ ማረሚያ ቤት እንዲወርድ አድርገናል። ማንኛውም ህብረተሰብ መጠጥን በልኩ ማድረግ ይኖርበታል የሚሉት ኃላፊው ከስሜታዊነት ይልቅ መረጋጋትን በመላበስ የሚፈጠሩ አለመግባባቶችን በሰላም መፍታት ይኖርባቸዋል በማለትም ተናግረዋል። አንድ ሰው ተረጋግቶ መኖር ይኖርበታል። ሁለተኛ እንደዚህ መጠጥ ቤት በሚገባበት ሰዓት ራሱን አውቆ ለመዝናናት እንደገባ ብቻ አስቦ ሌላ ወንጀል ያለመፈጸም። በአንድ ደቂቃ ስህተት ይሄን ነገር ተፈጠረ። ተከሳሹም በዛች ስህተት 12 ዓመት ሊፈረድበት ችሏልና ያለታ ትዕግስት አድርጎ ቢሆን ኖሮ እዚህ ደረጃም ላይደርስ ይችል ነበር ማለት ነው። ተሳፋሪ በመምሰል የማታለል ወንጀል ፈጽመዋል የተባሉ 10 ተጠርጣሪዎች ከነ ተሽከርካሪያቸው በቁጥጥር ስር ውሎ ምርመራ እየተጣራባቸው ይገኛል። ግለሰቦቹ ተሳፋሪ በመምሰል የማታለል ወንጀሉን ፈጽመዋል ተብሎ በቁጥጥር ስር የዋሉት በቂርቆስ ክፍለ ከተማ ልዩ ቦታው ባምቢስ ተብሎ ከሚጠራው አካባቢ ነው። የማታለል ወንጀል ከተፈጸመባቸው መካከል የግል ተበዳይ የሆነው ተሾመ ሞላ የትነህ በማለት ትራንስፖርት አገልግሎት የሚሰጡ መስለው ካስገቡት በኋላ አዋክበው ስልኩን ወስደው ከተሽከርካሪ ውስጥ ጥሎት እንደሄደና በአዲስ አበባ ፖሊስ የፌስቡክ ገጽ የስልኩን ሞዴልና ፎቶ አይቶ የካ ፖሊስ መምሪያ በመሄድ የራሱን ስልክ እንዳገኘው ተናግሯል። ትንሽ 1 ኪሎ ሜትር ምናምን አካባቢ እንደተጓዝኩ ወረድ አሉና እዚያው መልሰው አስወርዱኝ። አላስታውስም ስልኬ እንደወሰዱብኝ። ኪሴን ቼክ ሳደርግ ስልኩ የለም። ለመከተል በሞክር አልደርሱበትም። ያው መኪና ምናምን ሊፍት ጠይቄ ለመድረስ በሞክር መኪና አላቆሙልኝም። ከዚህ አጋጣሚ ሚዲያን ጓደኛ ያለ ይሄ ስልክ ያንተ ሊሆን ይችላል ስልኩን ስለሚያውቀው ጀርባው ያንሰውለት ነበር ጀርባው ሊሆን ይችላል ብዬ አጋጣሚ ወደ እናንተ ለከተማ መጥቼ ስጠይቅ ወንጀል ምርመራ ስልኬን ሆኖ አገኘሁት። ፓተርኑን የስራ ባልደረቦች ያሳዩኝ ክፈቷል ከፈትኩት የኔ ሆኖ አገኘሁት። ተጠርጣሪዎቹ ከዚህ ቀደም ኮድ 398351 ኦሮ በሆነ ሚኒባስ ታክሲ በመጠቀም በየካ ክፍለ ከተማ ወረዳ 7 ሲግናል ከሚባል አካባቢ ተመሳሳይ የማታለል ዘዴ ተጠቅመው የአንዲትን ግለሰብ ስልኳን እንደወሰዱባትና የተሽከርካሪውን ሰሌዳ ቁጥር መስጠቷን የጠቆሙት የክፍለ ከተማው ፖሊስ መምሪያ ወንጀል መርማሪ ምክትል ኢንስፔክተር ሙራድ አብደላ የተሽከርካሪው ሰሌዳ ቁጥር በተለያዩ ክፍለ ከተሞች ለሚገኙ የትራፊክ ተቆጣጣሪዎች በመበተን በቂርቆስ ክፍለ ከተማ ባምቢስ አካባቢ 10 ተጠርጣሪዎች ከነ ተሽከርካሪው ተይዘው ከመጡ በኋላ ምርመራው መቀጠሉን ገልጸዋል። ስልካቸው እንደተወሰደባቸው ወዲያ ውረድ ብሎ አስወርዷቸው መንገድ ላይ ጥሯቸው ይሄዳል። የትራፊክ ቁጥጥር ፖሊሶች አይተው በሚያዙበት ወቅትም በጥቁር ቦርሳ ውስጥ የተለያዩ የማንነታቸው ያልታወቀ 4 ስልኮች የነሱ ያልሆነ ስልክ ይዘው ተገኝተዋል። በማህበራዊ ሚዲያ ገጽ ከተለቀቀ በኋላ የግል ተበዳይ መጥቶ ስልኩን የመረጠበትና ያየበት ሁኔታ ነው ያለው። በተጨማሪም አንድ ግለሰብ ከአውቶቡስ ተራ አካባቢ ስልካቸው የተወሰደባቸውና ወደ ጅማ ክፍለ ሀገር ሄጃለሁ፣ ነገር ግን ስመለስ ኬዙን አንቀሳቅሳለሁ ብለው የምርመራ መዝገባችንን እያደራጀንና ሰዎችንም ለፍርድ ቤት
አቅርበን የጊዜ ቀጠሮ የጠየቅንባቸው መሆኑን ገልጸን ነው። የታክሲ ትራንስፖርት ተጠቃሚው ህብረተሰብ ለእንደዚህ አይነት የማታለል ወንጀል ተጋላጭ እንዳይሆን አጠራጣሪ ነገሮችን ሲመለከት ለፖሊስ ጥቆማ መስጠት እንደሚያስፈልግና የሚሳፈርበትን ተሽከርካሪ ሰሌዳ የመያዝ ልምዱን ሊያዳብር ይገባል ያሉት ምክትል ኢንስፔክተር ሙራድ በመሰል የማታለል ወንጀል ስልክና ሌሎች ንብረቶች የተወሰደባቸው ግለሰቦች የካ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ተጠርጣሪዎቹን በመለየት የተሰረቀባቸውን ስልክ መረከብ እንደሚችሉ ጥሪ አስተላልፈዋል። የተለያዩ ሐሰተኛ ሰነዶችን በመኖሪያ ቤት ውስጥ ሲያዘጋጁ የነበሩ 2 ግለሰቦች ከነ ኤግዚቢቱ በቁጥጥር ስር ዋሉ። የወንጀል ድርጊቱ የተፈጸመው በኩልፊ ቀራኒዮ ክፍለ ከተማ ወረዳ 11 አጃምባ አካባቢ ነው። በክፍለ ከተማው ፖሊስ መምሪያ የጉዳዩ መርማሪ ዋና ሳጅን አማኑ ጸጋ ነው እንደገለጹት ከህብረተሰቡ የደረሰውን ጥቆማ መነሻ በማድረግ በህግ አግባብ በተደረገ ፍተሻ በርካታ ሐሰተኛ ሰነዶችና ሐሰተኛ ሰነድ የሚዘጋጅባቸው ከተለያዩ ቁሳቁስ ጋር ተጠርጣሪዎቹ መያዛቸውን ተናግረዋል። ቤቱ ሲበረበር በቤት ውስጥ የተለያዩ ሰነዶችን እያዘጋጀ ማስረጃዎች ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲዎች ማጠቃለያ ውጤት ተሰጥቷቸው ማርክ ተሰጥቷቸው ያለቀቁ ሰነዶች እየተዘጋጁ ያሉና እያዘጋጀም የነበረ የኢትዮጵያ ብሔራዊ ፈተና ምዘና የ10ኛ ክፍል ካርዶች፣ የተለያዩ የቀበሌ ነዋሪነት መታወቂያ፣ የተለያዩ የተቋማት የድርጅቶች የምስክር ወረቀት፣ የስራ አገልግሎት ሰርቲፊኬት በማዘጋጀት ያዘጋጀም የተዘጋጁም ያሉና እያዘጋጀ ያለ ነው እጅ ከፍንጅ የተያዘው። ይህንም ሊሰራበት የነበሩ ቀለማት አሉ። በላፕቶፑ ላይ የማህተም ሲስተሞች አሉ፣ ፕሪንተሮች አሉ፣ የተዘጋጁ ወንጀል መፈጸሚያ ወረቀቶች አሉ። በወቅቱም እዛው እጅ ከፍንጅ የተያዙ በመሆኑ እሱም ተይዞ እያጣራ እንገኛለን ማለት ነው። ሐሰተኛ ሰነድ መጠቀም በህዝብና በተቋማት ላይ ከፍተኛ ተጽዕኖ ስለሚፈጥር ተቋማት ማንኛውንም ሰነድ ላይ አስፈላጊውን ጥንቃቄ ማድረግ ይኖርባቸዋል። እንዲሁም ህብረተሰቡ አጠራጣሪ ነገር ሲመለከት ለህግ አስከባሪ ጥቆማ እንዲሰጥ ዋና ሳጅን አማኑ ጸጋ ነው አሳስበዋል። በተከሰሰበት ወንጀል ፍርድ ቤት በቀጠሮ ቀን ሳይቀርብ የቀረው ግለሰብ በሌለበት የእስር ቅጣት ከተወሰነበት በኋላ ተይዞ ወደ ማረቢያ ቤት መላኩ ተገለጸ። ሰምረዲን ናስር የተባለው ተከሳሽ ሰውን ለመግደል በማሰብ በየካ ክፍለ ከተማ ወረዳ 9 ልዩ ቦታው ኮተቤ 02 ከሚባል ስፍራ የመግደል ሙከራ ወንጀሉን እንደፈጸመ ተገልጿል። ተከሳሽ ለፍቅረኛዬ ደካማ ጎኔን ነግራችሁብኛል በሚል ቂም ተነሳስቶ በገጀራ ጭንቅላቱንና እጁን በመምታት ከተሰወረ በኋላ ሙከሚል ሃይረዲን የተባሉት የግል ተበዳይ እንደምንም ለፖሊስ ማመልከታቸውንና በማህበረሰቡና በፖሊስ ድጋፍ ለሕክምና መብቃታቸውን ይናገራሉ። ሱቅ ዘግቼ እየወጣሁኝ ጨርሼ መጨረሻ ላይ እየዘጋሁኝ ያለ ነው ከኋላ መቶ በገጀራ ያመጣኝ ማለት ነው። በአምቡላንስ ሆስፒታል ሄድኩኝ። ያው ጭንቅላቴ ላይ ነበር ጉዳት ያደረሰብኝ። አጋጣሚ እኔም ከክትትሎች ጋር እየተደዋወልኩኝ ነበር። አገኘነውና ክትትሎች ደወልኩላቸው። ክትትሎቹም በአፋጣኝ መጥተው ነው ያሉልን ማለት ነው የተያዘ። ተከሳሹ በፍርድ ቤት ጉዳዩን ሲከታተል ቆይቶ ዋስትና ተፈቅዶለት ጉዳዩን ውጭ ሆኖ እንዲከታተል ቢደረግም በፍርድ ቤት ቀጠሮ ቀን ሳይገኝ ቀርቷል። ጉዳዩን ያየው የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ 4ኛ ወንጀል ችሎት ተከሳሹን ያርማል፣ ሌሎችንም ያስተምራል በማለት ተከሳሽ ሰምረዲን ናስር በሌለበት 8 ዓመት ከ8 ወር ጽኑ እስራት እንዲቀጣ ወስኖበታል። ፖሊስም በተሰጠው የፍርድ ቤት ትዕዛዝ የተላለፈውን ውሳኔ ለማስፈጸም በተከሳሹ ላይ ክትትል ሲያደርግ ቆይቶ በየካ ክፍለ ከተማ ፖሊስ መምሪያ የፍርድ ቤት ትዕዛዝ አስፈጻሚ ፖሊሶች በቁጥጥር ስር በመዋል ለማረሚያ ቤት ማስረከቡን የክፍለ ከተማ ወንጀል መዝገብ ቤት የፍርድ ቤት ትዕዛዝ አስፈጻሚ ቲም ኃላፊ ኢንስፔክተር ሰርካለም ጉልላት አስረድተዋል። ፍርድ ቤቱ ለፖሊስ ተከሳሽን በተገኘ ጊዜ ተከታትሎ እንዲያቀርብ ትዕዛዝ በሰጠ መሰረት የየካ ክፍለ ከተማ መምሪያ አስገዳጅ ፖሊሶችም ተከሳሽን ይዘው ወደ ፖሊስ መምሪያ በሚያመጡበት ሰዓት ተከሳሽ በድጋሚ 2 ጩቤ ይዞ ተገኝቶ ፍርድ ቤቱ የሰጠውንም ትዕዛዝ አስፈጽመን ወደ ማረሚያ ተከሳሽን እንዲወርድ አድርገናል። በተለያዩ ወንጀሎች ተከሰው ዋስትና ተፈቅዶላቸው በፍርድ ቤት ቀጠሯቸው ቀን ባለመቅረብ ከሕግ ለማምለጥ የሚሞክሩ ተከሳሾች ቢዘገይም ከሕግ እንደማያመልጡ አውቀው የቅጣት ማቅለያቸውን በችሎት በማቅረብ መከራከርና ለሕግ ተገዥ መሆን እንደሚገባ ኃላፊዋ ኢንስፔክተር ሰርካለም አሳስበዋል።